ከከብቶች ጋር ነው የወሰዷችሁ ወስደው ከዛን እናንተን እንዴት አደረጓችሁ አንበረከኳችሁ እንግዲህ 16 ነበሩ ከ14 ሁለቱ የተረፉት እንግዲህ በሆስፒታል ውስጥ ነው እንደምታያቸው የሚገኙ ወይ ይተርፋሉ ወይ ይሞታሉ አናውቅም እኛ ለጉልጥለውን ሄዱ እንዴትነው የምንወጣው አንድም ሰው አዲስ አበባ ላይ ቤተክርስቲያን ይሰራ ብሎ እመቤቴን ሲያስተባብር መስማት አንፈልግም ለማን ነው ቤተክርስቲያን የሚሰራው ለማን ነው በጣም የሚያስገርመው የሚያስደንቀው ይህ ሁሉ ሲሆን የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ያሬድ ዝም ጭጭ ስለ ልጆቻቸው ሞት የሰሙ አይመስልም ሲጀመር ያሁኑ ፖለቲካ የነቀል ተከል ፖለቲካ ነው ነቀል ተከል አንድ ነገር ይጀምራል ያ ነገር የት እንደሆነ እንትን ሳይሆን ወደ ሌላ ይሄዳል ይሄ ማህበረሰብን ለማህበረሰብ መልካም መምስሎ ለመታየት ነው እንጂ ለመደረጋ እንዲደረጋ አይደለም ብንሰርክም ባንሰርክም እንኳን ክርስቲያኑ መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ለምንድን ነው የማታደርጉት አሁን ማርኩ ማንዴነስ እንዴነስ ደህና ነሽ አለሽ ትበረቻለሽ አይዞሽ እሺ ከከብቶች ጋር ነው የወሰዷችሁ ወስደው ከዛን እናንተን እንዴት አደረጓችሁ አንበረከኳችሁ ማማ አለሲ መጥቀስ ትችያለሽ የተወሰኑትን መጥቀሳችን ከናንተ ጋር ያሉትን ሰዎች ማለት ከናንተ ጋር ወስደው ዛ አንበረከኳቸው ንገሪኝ እስቲ ማማ ናቸው እሞድሽ ጋሼ ሄሊ ሶፊያንያስ ሚኪያስ አበበ ሰርኬ እሺ መርቺ ጠንክሪ እግዚአብሔር አምላክ አንቺ ጋር ይሁን እግዚአብሔር አለ እሺ ትድኛለሽ እሺ ትድኛለሽ እኔ ቆንጆ እግዚአብሔር ካንቺ ጋር ይሁን ቅዱስ ሚካኤል ባለው መልካም ነበር ግን እንዳጋጣሚ ሆኛ ያጎተኝ እያሳከምኩና እየተከታተልኩ ነው ያለው እና እንደዛ ነው ያለው ከስንት ሰዎች መካከል የተረፈችው እሷ ኦሬዲ ያው አማሙታቸው ሁለት ቦታ ነው ሁለት ግሩፕ ናቸው በአጠቃላይ የሞቱት 14 ናቸው ከ14 ውስጥ እንግዲህ 16 ነበሩ ከ14 ሁለቱ የተረፉት እንግዲህ በሆስፒታል ውስጥ ነው እንደምታያቸው የሚገኙ ወይ ይተርፋሉ ወይ ይሞታሉ አናውቅም እንግዲህ ከእግዚአብሔር ጋር ያሳከመን በሕክምና ጉዳይ የተከታተልን እንበላን አከና ከምን ፈየነ ያነ እሺ ተሰዱፈ እሺ ገራን ከኛ ቦሬራ ባየ ሚዳምነራ ኬስ ከኛ መዳዳ እሺ ጎቸ ሱኩኔሳ ከነካ ሙቱማን ኡመኒ ኩን ኢላልቸማል አከኑ ብረ ዳበቴን መዲ ዳበተኒ አከኑ ጎቸ ከናከኑ በርባዳ ዲፊ አከኑ ላለም በርባዳ እሺ ወሬ አባንሺ ሰጅራ አባንሺ አባ ሙጨዮ ተና አባንሺ ናኖ መከነ ጅራ አዳማን ጅራ ይቹዳ አስ ጅራ አማ ሲሌ ላሉ ከራፍከቴ ጋ ሃቲ መናይሳ ቡቀቴርቲ ጎቸ ሱኩኔሳን ቡቀቴ ጆሌን ኢሳ ጎቸ ሱኩኔሳን ቡቀተኒራኒ dabalataan haadha isaa dhabeera dabalataan abbaa isaa dhabeera walumaan dhabne kanaaf gocha intaane keessa jirra amma dhuguma gochi kun ummanni kun qotee bulaadha dafqaan bulaadha dhimma siyaasaa keessa waa takkan jirani daa'immanii sabiyyiidha waa takkan beekani sabiyyii waan ta'aniif jecha sabiyyii tana bari'uuf lixuu malee wanta biraa waan beekan hin jiran kanaafuu akka yeroo ammaa kana keessatti hoolalleen kabajaa qabu dhugaadha akka hoolatti gocha sikuneessadhan gara jabummaadhan qawweedhan billaa adda addaadhaan gocha sikuneessan jala dhaawneeran kanaaf kun baay'ee nama dhagama ummanni Itoophiyaa guutuun isaanii nufaan akka dhaabbatan dhaamsa kan isaaniif dabarsanaa jechuudha.
beelladoonni fakkeenyaaf saawwan jiru hoolaan jiru fardeen jiru harreen jiru egaa qotee bultoota ummanni achi dhuman kanallee isaaniif nan bifne akkuma jiruun saamanii deemanii amma ummanni kun wanta nyaatanis hin qabanii wanta dhuganis hin qabanii harka nuuf kennaniira jechuudha. Jireenya gadoo keessa jiranii jireenya baay'ee ulfaataa keessa jiranii kanaaf ummanni Itoophiyaa guutuun faana dhaabbatee mootummaan faana dhaabbatee gochi kun silaa warri deemeera warra hafaniif barumsa akka ta'u osoo wanti kun akka dhaabbatu ni balaaleffanne jechuudha. Gochi kunan baay'ee si kuneessa. እኛ እንደ ጉድ ጥለውን ሄዱ። ምንድን ነው የምንጎዳው? ለጉድ ነው ጥለውን ሄዱ። ባለቅኔው ቅድም ተናገሩ። ባስልዮስና ቴዎፍሎስና ተክለ ሃይማኖትና ጳውሎስና መርቆሬዎስና ኧረ ይምጡ እነሱ። አልቻልነውም። ከመቃብር ውጡና ገዙን። እናፄ ኃይለ ሥላሴ ኑልን። ኧረ ኑ እነ በላይ ዘለቀ። አልቻልነውም። ምን እናድርግ? ኢትዮጵያ ይህች ናት ወይ? ኢትዮጵያ ይህች አይደለችም። ኧረ ኢትዮጵያ ምን ነካችሁ? ኧረ ምን ነካችሁ? ኧረ ሀገር ያለሽ፣ ኧረ ኢትዮጵያ ያለሽ እሺ እንግዲህ ሲጀመር ይኸውልህ የአሁኑ ፖለቲካ የነቀል ተከል ፖለቲካ ነው የምለው። ነቀል ተከል አንድ ነገር ይጀምራል። ያ ነገር የት እንደሆነ እንትን ሳይሆን ወዲያው ወደ ሌላ ይሄዳል። ይሄ ማህበረሰብን ለማህበረሰብ መልካም መስሎ ለመታየት ነው እንጂ እንዲደረግ አይደለም። እነዚህ ተቋቋሙ የተባሉት በሙሉ ድርጅቶች የመንግስትን በጎ ነገር እንዲገልጹ ነው እንጂ ስራ እንዲሰሩ አይደለም። ስራ እንዲሰሩ በፍጹም አይደለም። ይሄ እኔ እዚያ ነበርኳ። ስራ እንዲሰሩ ሳይሆን የጠቅላይ ሚኒስቴሩ አዲስ ሀሳብ አመንጭነት አለ። ያንን አዲስ ሀሳብ አመንጭነት እነዚህ ድርጅቶች ይገልጻሉ። በጠቅላይ ሚኒስቴሩ ተቋቋመ ይባላሉ። ይስሩ አይስሩ ዳዝም ማተር። ከዚያ ይከስማሉ። ምን እንዳደረጉ አይታወቅም። ምን እንደጀመሩ አይታወቅም። ወዴት እንደሄዱ አይታወቅም። የለም እንዲሰሩም አይፈለግም። ዋናው ነገር አዲስ ሀሳብ አመጡ ተብሎ በዚያ ነገር እንዲደረግ ታሪክ እንዲጻፍ። ይኸው አንተም እኮ ነገርከን። በሀገሪቱ ታሪክ የሰላም ሚኒስቴር የተቋቋመው በዚህ ነው አለ። ይህን ነው የሚፈልጉት እነሱ። ሲጀመር የሰላም ሚኒስቴር ምንድን ነው የሚሰራው ተብሎ ተጠይቆ እኮ እኛ ተሰብስበን ነበር 1 2 3 ቀን። ራሱ ምን እንደሚሰሩ እንኳን አያውቁም። ልንገርህ፣ ምንድን ነው የምትሰሩት ተብሎ ቢጠየቁ በዛ ከተባለ የሃይማኖት ተቋማትን መመዝገብ ነው። አዲስ የሚመሰረቱ የፕሮቴስታንት ሃይማኖትን ይመዘግባሉ፣ ፈቃድ ይሰጣሉ፣ አለቀ። ከዚያ ያለፈ አንድ ነገር ያደርጉ። ስለ ይቅርታ ድምፁም አይነሳም። ምን ሆንና ነው የሚሉ። ስለዚህ ይሄ የነቀል ተከል ፖለቲካ ለዚህ ለፖለቲከኞቹ ይህን ቃለጠ የገጽታ ግንባታ እንዲሆን ተብሎ የተሰራ ነው። እነዚህ የኮሚሽን ሌላም አለ እንጂ የደንበር ነው የምን ኮሚቴም ነበር እንጂ ይባላል። አሁን ወደ 4 ነው 5 ሆነ። የእርቅና የሰላም፣ ከዚያ እንደገና የደንበር፣ አሁን ደግሞ የምን ኮሚሽን ነው? የእርቅ ኮሚሽን ነው ምናምን፣ የእርቅ ኮሚሽን፣ የሰላም ሚኒስቴር 4 ሆኑ። አንዳቸውም በስልጣን ያሉትን ሰዎች ይሄ ነገር እኮ ከባድ ነው ለናንተ አያዋጣም ብለው የጠየቁ የሉ። የይቅርታ ጉዳይ የንስሐ ጉዳይ በአደባባይ እናርግ ብለው የጠየቁ የሉ። ሌላው ቀርቶ
ከነሱ ቀረብ ያሉ ጳጳሳት ራሱ ንስሐ የሚለው ነገር አይቀበሉትም። ደግሞ ያንን ጥቁር ልታመጡብን ነው የሚሉት። በጣም ነው የሚንቀጠቀጡት፣ ይፈሩታል። እና የለም እንደዛ አይደለም። ቢሆን ኑሮ የመጀመሪያው እነ ብፁዕ አቡነ አብርሃምና እነ ካርዲናል የተሰለፉበት እሱ ነበረ ሊሆን የሚችለው ቢሆን ኑሮ። ግን እነ ስም አይጠሩ ያንን የፈለጉበት ምክንያት እንዲህ አይነት ታይቶ አይታወቅም ተብሎ እንዲታለፍ ነው እንጂ ወደ ስራ እንዲገባ አይደለም። ምክንያቱም ወደ ስራ ከተገባ ከነሱ ነው የሚጀምረው። እናንተ ምን እያደረጋችሁ ነው የሚባለው። ጠይቀው ነበር አንድ ጊዜ የሃይማኖት ተቋማት ውስጥ እጀ ነበረ እዚያ እና ብፁዕ ቅዱስነታቸው ወክለው በደብዳቤ ማለት ነው። እና እዚያ ሄጄ ቁጭ ብዬ እንዲያው ሰላም እንፍጠር እንዲያው ምናምን አሉ። እንደዚያ ነው የምትፈልጉ? ኦኬ እንግዲህ ስሙኝ አልኳቸው። ወኔውና አቅሙ ካለን መጀመር ያለብን ከጠቅላይ ሚኒስትሩ ነው ያልኩት። ወኔውና አቅሙ ካለን ለምንድን ነው ጠብ ከሌለበት ቦታ አሁን በእርቅ ላይ እንነጋገረዋለን። ምናልባት አንተ እንትን ካለ በእርቅ በሚለው ጉዳይ ላይ ነው። አሁን የንስሐ ጉዳይ ነው። በንስሐ ጉዳይ አንደኛ ቤተክርስቲያን፣ የሃይማኖት ተቋማት ይሄ ጉዳይ ከባድ መሆኑን በኃላፊነት መውሰድ መቻል አለባቸው። መንግስትን ማስገደድ ነው። እንደ ነነዌ ሰዎች የነነዌ ሰዎች እኮ ነው አንደኛው ሞዴሌ የነነዌ ሰዎች ናቸው። ዮናስ ተጆ ተናገረ። ያ ነነዌ ዋናው ከተማ ዳውንታውን ነው እያስባለሁ። ዳውንታውን ዋና በቃ የገበያ ሰንተር ከሆነው ነነዌ በሶስት ቀን ውስጥ ትደመሰሳለች አለ። በነገራችን ላይ እንግሊዘኛው በ40 ቀን ውስጥ ነው የሚለው። የኛ አማርኛ ነው ወደዚያ እንትን ያለውና የኛ ከሰባ ሊቃናት ስለተተረጎመ ነው። የሰባ ሊቃናቱ እንደሱ ትክክለኛው የትኛው ነው ብፁዕነቱ? አይዶል ነው። እኛ ከሰባ ሊቃናት ነው የተረጎመው። የሰባ ሊቃናቱ እስካሁን ድረስ ተቀባይነት አለው እና በ3 ቀን ውስጥ ትገለበጣለች ሲል ወዲያውኑ መንግስት አይደለም ያወጀው፣ ማህበረሰቡ ነው ቀጥ ያለው። እንዲያውም እኔ ሊከፋፍሉ የመጡ ጥቁር ሊያለብሱት የመጡትን የጥበቃ ጓዶች፣ የጥበቃ ሰራተኞች ራሱ ማህበረሰቡ ጥቁር ለብሶ ጠበቃቸው። ሱቁን ሊዘጉበት የመጡትን ራሱ ማህበረሰቡ ሱቁን ዘግቶ ስራ አቁሞ አገኙት። ምን ያረጉታል? ከተማይቱ ጸጥ አለች። ጸጥ። እኛ እኮ ጥቁር ያን ጊዜ እኮ ነው እና ጥቁር ለበስን አይደል? እኛ ቤተክርስቲያን፣ የትኛውን ቤተክርስቲያን ቀጥ አላለ። ያን ጊዜ ሌላው ማህበረሰብ ቢረዳን እኮ ወደ ንስሐ ይመጡ ነበር። ግን ይረዳን የለም። ኦርቶዶክስ ብቻ ናት እንደዚያ ስልጣን ፈልገው እንደውም ወደዚያ የኛዎቹ ሳይቀሩ መከራ ሲያሳዩ እና ማህበረሰቡ ይችላል። መንግስትን ማስገደድ ይችላል። አስገድደን እናውርድህ እያልነው አይደል? አስገድደን እናውርድህ ከሚሉት ይልቅ አስገድደን እንለውጥህ፣ አይምሮህንና ሐሳብህን እንለውጥህ፣ ወደ ንስሐ ግባ፣ ደም አፍሰሳል። እስካሁን ድረስ የፈሰሰው ደምም አንተ አሁን ስላለ ተጠያቂ ነህ። ምክንያቱም እግዚአብሔር የሚያውቀው አንተን ነው። አሁን አንድም ሰው አዲስ አበባ ላይ ቤተክርስቲያን ይሰራ ብሎ እመቤቴን ሲያስተባብር መስማት አንፈልግም። ለማን ነው ቤተክርስቲያን የሚሰራው? ለማን ነው? ኦርቶዶክሳውያኖችን እየጨፈጨፋችሁ እናንተ ገንዘብ ማግኛ ነው ለእናንተ ቤተክርስቲያን የሚሰራው? ለእናንተ ሆድ መሙያ ነው ወይ ቤተክርስቲያን የሚሰራው? የሚታረደው ካላገለገለበት፣ የሚገደለው ኦርቶዶክሳውያን ካላገለገለበት ለማን ነው ህንፃ ቤተክርስቲያን የምትሰሩት? የቱ ጋር ነው አባትነታችሁስ? ምንድን ነው? መንጋውንም አጣብቁ ከሆነ አባትነታችሁ ምንድን ነው? ለምንድን ነው ምን ሞቶ እንዴ? ስንሞት እንበዛለን ምናምን አንበዛም፣ እንጎላለን። በጣም ነው ምንጎሎ። የምንሞትላት ቤተክርስቲያን አለችን እናውቃለን። ግን ደግሞ ዝም ብሎ መታረድ፣ ዝም ብሎ መጨፍጨፍ፣ ያውም በገዛ ሀገራችን ላይ ተሰደን አይደለም የመጣ ነው። መምህር ብርሃን አድማስ ደግሞ እንዲህ ይነግሩናል። የማያቋርጠው የአርሲ ክርስቲያኖች እልቂት ከጥቂት ወራት እፎይታ በኋላ ወደ ፌስቡክ ስመለስ የጠበቀኝ የማያቋርጠው የአርሲ ክርስቲያኖች እልቂት ነው። እንደ አርሲ ክርስቲያኖች ሁኔታ ልብ የሚያቆስል ነገር በዚህ ዘመን ያለም አይመስለኝም። የእነርሱ ጽናት በአሁኑ የደቡብ ምስራቅ ቱርክ የቀሩትን የሶሪያና የአርመን ክርስቲያኖችንም ይመስላል። በንጽንቢ በኤዲሳና በአካባቢ የሚኖሩትንና ምንም የሚቆምላቸው የሌላቸው እነዚያ ክርስቲያኖች እስካሁን ድረስ ፈጽመው ቦታቸው ለምን እንዳለቀቁ ሲጠየቁ በሞታቸውም ቢሆን ክርስቶስን እየሰበክን ስለ እርሱም እየመሰከርን እንጠብቀዋለን እንደሚሉ
አንድ መጽሐፍ ላይ ማንበቤን አስታውሳለሁ። የአርሲ ክርስቲያኖችም እያደረጉ ያሉት ያንኑ ይመስለኛል። አርሲና አካባቢ ያሉ ክርስቲያኖች ከኢህአዴግ ዘመን ጀምሮ የለውጥ ነፋስ የሚመስል ሀገራዊ እንቅስቃሴ በኖረ ቁጥር ለጥቃት የተጋለጡ እንደነበሩ ከዘመኑ መረጃዎች መረዳትም ይቻላል። ባለፉት ጥቂት ዓመታት ግን በማንኛውም ጊዜ የሞት ብቻ ሳይሆንም የመከራ ሰለባ መሆናቸውንም በእጅጉ ያስገርመኛል። እነዚህ ክርስቲያኖች በምን ያህል ርቀት መከራ እንደሚቀበሉ ለማየት የአርሲ ሀገረ ስብከት የሚል ወይም መሰል ቃል ሰጥቶት ጎግል ላይ የሚፈልግ ሰው በየስንት ጊዜው መከራ እንደሚቀበሉ ምን ያህሉ እንደሚገደሉ ለመረዳትም ይቻላል። በአንድ ዓመታት ውስጥ ስንት ወራት ግድያ ተፈጸመ ከማለት ስንት ወራት ላይ አልተገደሉም ብሎ ማስላትም ይቀላል። ባለፈው ዓመት ጳጉሜ ወር ላይ እንኳን ተገለዋል። አክራሪዎች በብዛት በሚገኙባት በግብፅ እንኳን ይህን ያህል የሚገደልበት አካባቢ የለም። ቅድም ባነሷቸው በቱርክ ምስራቃዊ ግዛትና በሌሎች የመካከለኛው ምስራቅ ቦታዎች እንኳን በዚህ ዘመን በተደጋጋሚ ክርስቲያኖች የሚገደሉበት ቦታ እንደሌለ በእርግጠኝነት መነጋገር ይቻላል። ለምን በኢትዮጵያ ለምን በአርሲ መንግስት የለም? ቤተ ክህነትስ የለም? እንዴትስ እንዲህ ሊሆን ቻለ? እግዚአብሔር ይወቅ። በሰማዕታቱ ደም በዚያ በሚኖሩ ክርስቲያኖች ጽናትና በየወሩ ምስክርነት እግዚአብሔር ሁላችንም ይቅር ይበለን። በእውነት ልብን ያሳመማል። ከሁሉ የሚያሳዝነኝ የቀሩትን ለማጽናናትና ለመደገፍ የሚቻልበት እውነተኛ የሀገረ ስብከት መዋቅር እንኳን አለመኖሩ ነው። የሚቻለው ሁሉ ግን እነዚያን የሰማዕታቱን ቤቶች ለመርዳት መስነፍ የለበትም። እርሱ ይቅር ይበል። በጣም የሚያስገርመው የሚያስደንቀው ይህ ሁሉ ሲሆን የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ያሬድ ዝም ጭጭ ስለ ልጆቻቸው ሞት የሰሙ አይመስልም። በጣም ያሳዝናል። ብፁዕ አባታችን ብፁዕ አቡነ ሄኖክ ደግሞ እንዲህ ሲሉ ተናግረዋል። ስላንተ ቀኑ ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን። በአርሲ ሀገረ ስብከት በኖኖ ጃዌ ቀበሌ 14 ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸውም ተሰምቷል። ከቅርብ ጊዜ ወዲህ አብዝተን እየተለማመድነው የመጣነውን የኦርቶዶክሳውያን ሞት ሊበቃና የሰው ልጆች ሁሉ የመኖር ሰብአዊ መብት ሊረጋገጥም ይገባል። በአካባቢው የሚገኙ ባለድርሻ አካላት በተደጋጋሚ በአማኙ ላይ የሚሰነዘረው ጥቃት ሊያስቆሙና መፍትሄ ሊያበጁለትም ይገባል። ለወደፊቱም ቢሆን እንደ ቤተ ክርስቲያን የሚጠበቅብንን በርካታ ስራዎች አለመስራታችን ትውልዱን ዋጋ እያስከፈለው እንዳይኖር ጥንቃቄ በተሞላበት መልኩ መስራት እንደሚገባ አያሌ ተግባራት መኖራቸው መዘንጋት የለበትም። በግፍ ለተገደሉ ወገኖቻችን ረፍተ ነፍስን ያድልልን፣ ለቤተሰቦቻቸው አጽናኝ ቅዱስ መንፈስ ይላክላቸው፣ እግዚአብሔር ኢትዮጵያን ይባርክ ሲሉ እንደዚሁ መልእክታቸውን አስተላልፈዋል። ለኔ ብቻ እርዳታ ጥያቄ የተላከልኝ አስቸኳይ እርዳታ ጥያቄ ለኔ ብቻ የተላከው ነው። ያላኩትን አስቡት። 91 ገዳም ነው አማራ ክልል ብቻ። ለ91ዱም በዚህ ወር ውስጥ ባለፈው 30 ቀን ብቻ 900 ኩንታል አዘጋጅተናል። ግን 900 ኩንታል ለ91 ገዳም አካፍሉት። 900 ኩንታል እህል ዳጉሳና ማሽላ ማግኘቱ በእግዚአብሔር ቸርነቱ ነው እንጂ ለአንድ ግለሰብ ለአንድ ተራ ሰው ምን ያህል ከባድ እንደሆነ ታውቃላችሁ። ማለት ለኔ አስገራሚ ነገር አይደለም። ላለፉት 7 ዓመታት ይህን ነገር ስንሰራ ቆይተናል። አሁን ግን እየከፋ መጣ እና እኔ አሁን በአንድ ወሩ 900 ኩንታል ገዳም እህል ለገዳም ልክ ያለው ብዬ ማስታወቂያ ለመንገር አይደለም። ማስታወቂያ ነግሬ ማን ምን ሊረባኝ? ምድራዊ ነው ሰማያዊ ጉዳይ ላገኝበት። ነገር ግን እስኪ 900 ኩንታልን ለ91 አካፍሉትና ለአንድ ገዳም ምን ያህል እህል ነው የሚደርሰው ነው። እነዚህ ቸግሯቸው ምንም የለንም ብለው የጠየቁኝ ገዳማት ከፍተኛ እህል የደረሰው 20 ኩንታል ነው። ዝቅተኛው 5 ነው። እንግዲህ በመካከል 10ም 15ም ብዙ አለ። አብዛኛው 10 እና 15 ነው። እና እቺኑ 5 ኩንታል 10 ኩንታል ሄደው ለ2 ለ3 ወር ይበላዋታል። ያበቃል። እንደውም አንድ ጊዜ መምህራችን አንድ ነገር መከሩኝ። ማለት ይሄው ለአመታት ቀለብ ይሰፈራል። ለአመታት በአመት ውስጥ ለ200 ለ300 ገዳማት ያክል ነው ለማድረስ ምን ሞክረው በአመት ውስጥ እንደ ዝክረ ቅዱሳን ማህበር ብቻ። አሁንም ማስታወቂያ እየሰራው እንዳልሆነ እንድትረዱልኝ ፈልጋለሁ። ማለት በየቀኑ በየወሩ በየአመቱ ምን ሰራውን ስራ እዚህ ቀርቤ መዘርዝሬ መናገር አያስፈልገኝም። ምናወጣው ወጪ ምን ያህል ነው የሚደረገው እሱ ሁሉ አያስፈልግም።
ግን እንድታውቁት የሚያስፈልገው ነገር አሁን በአንድ ወሩ 900 ኩንታል ልከን እንኳን ልንሰራ ከሚገባው በጣም ኢምንቱ ነው። ይሄ ሰራለ ማለት አይደለም። እኛ በድንቁርናችን ምን እንሰራለን? እግዚአብሔር በቸርነቱችን አድርጓል። ግን ይሄ ኢምንት ነው። አንዳንድ ሰዎች ይሉኛል ማለት ትኩረት ለመሳብ የአባቶችን ነገር ቀርጾ ማቅረብ። አልቀርጽም። የተቀረጸ አለ። ልጆች አመጡልኝ ወዲያ ጣሉት ነው ያልኩኝ። አባቶቻችን አደባባይ ወጥተው እንዲለምኑ ፍላጎቴ አይደለም። ማልፈልጋቸው ሁለት ነገሮች፣ አንዱ ማስታወቂያ መስራት። ምን ትሰራለህ? እሱ እኮ ስራው ሰው መሳደብ ነው ምናምን ይላል። የፈለከውን በለኝ። ግን በአንድ ወሩ 91 ገዳም እህል ከሰፈርን አመቱን ሙሉ ስራችን ምን እንደሆነ መገመት አያቅትሽም። የኛን ነገር ተውት። ግን ይሄ ምኑ ያናድዳል? አባቶቻችን ተቸገሩ፣ መርዳት የሚገባው አካል ይርዳ። ይህንን ብዬ ስናገር ግን እንደ ማስታወቂያ እንዲቆጠር ስለማልፈልግ አደራ የምላችሁ ነገር አካውንት ስጠን እንደዚህ እንላክና እንድትሉኝ አልፈልግም። እስኪ እናንተ እኔ ገንዘቡም ይብን ያለው ሰው ታውቃላችሁ አይደል? ለነዚህ 91 ገዳማት ለማድረስ ጥቂት ገዳማት ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ